ስለ ሶፍት የሆነ ኢነርጂ ነው የምወስድብህ ማለት ነው። ቀለል ያለ ኃይልን ወስጄ እጠቀምብሃለሁ። ጨረስከኝ እኮ ምንድን ነው መጀመሪያ ነግረኝ። የእውነት በእግዚአብሔር አማኝ ከሆንክ ለምን በቀጥታ ኃይልን በሚሰጠ ከክርስቶስ ለመቀጣት ለምን ከኔ ትወስዳለህ? ትክክለኛ ጥያቄ ነው የጠየቀው። በደንብ አስተውሉ። ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ ልትመለከቱ ይገባል። ብዙ መረጃ፣ ብዙ ነገር የምታገኙበት ቪዲዮ ነው። በተረጋጋ መንፈስ ሆናችሁ አዳምጡ። ለወዳጅ ለጓደኛ ሼር አድርጉ። ወደ ቪዲዮ በቀጥታ እንሄዳለን። ማን ያዘዋል ጋር የምንመጣው በጣም በሚገርም ቪዲዮ ነው። ራሱ ኢንተርቪው ባደረገው ሰው ጭራሽ በማይገምተው መንገድ ነው ኃይል የምወስደው ማለት ነው። ከሰው ነው የምትወስደው? ከሰውም ከማንኛውም ሰው ማለት ነው። ዋው ከኔ ኃይል ወስዳለሁ። ዋት እሱ ኃጢአት አይደልና ታዲያ ከእግዚአብሔር ሳይሆን ከሰው መሰለህ ኃጢአት የሚሆነው አንተን አሁን እንደነ ጄፍሪ ኔፊስቲን ብበላ ነበረ ኃጢአት ደምን ብመጥም ነው። አሁን የሚወስድብህ ኢነርጂ እንዴት አይነት መሰለህ? አንተ በቃ ጠንከር ያለ ማንነት ካለ ከሰዎች ጋር የምትግባባበት የለም። ምክንያቱም ሰዎች እንደውም እንዲህ እንዲሆኑ እፈልጋለሁ ምናምን ብለህ ስታወራ ነበር አይደል? እንዳንተ እንዲሆኑ ሞቲቬት የምታደርጋቸው ስለ በቃ ያንን ኢነርጂ ደግሞ እኔ እንደ ጥቅም እነሱ ባይጠቀሙበትም እኔ ደግሞ እንደሚጠቅም ስለማቅ ያ ኢነርጂ ወስድባለሁ። ከኔ አይጎልም ማለት ነው። ከኔ አይጎልም፣ ከአንተም አይጎልም። ማን አሳዘነኝ? ማርያምን ፊቱን ይዩትማ፣ አጠያየቁም እግዚአብሔርን አሳዘነኝ። ስሙት። እኔ እንደ ጥቅም እነሱ ባይጠቀሙበትም እኔ ደግሞ እንደሚጠቅም ስለማቅ ያ ኢነርጂ ወስድባለሁ። ከኔ አይጎልም ማለት ነው። ከኔ አይጎልም፣ ከአንተም አይጎልም። አሁን ደግሞ እንዴት መሰለህ አይኑን ላስገልጠው ይኸውላችሁ እያለው ያለው ምንድነው? ያ ኢንተርቪው የሚደረገው ሰውዬ ሰላቢ ነው፣ ባይዘው ቡዳ መንፈስ አለበት እና ፓወር አለኝ ብሎ የሚያስበው። በእንግሊዝኛ ፓወር ሲሆን ኃይል ነው። በአማርኛ ግን ቡዳ ሲሆን ግን ትክክል አይደለም። ኢነርጂ ሲሆን ኃይል አለኝ ሲሆን በእንግሊዝኛ ሲሆን ኢነርጂ ሲባል ልክ እንደ ኮሚሽን ምንድን ነው? ደላላ ማለት ነው አይደለ? የኮሚሽን ስራ ሲባል የደላላ ስራ ነው። በእንግሊዝኛ ኮሚሽን ስራ ሲሆን ዘመናዊ ነው፣ ሞደርን ነው። በአማርኛ ደላላ ስትሉት ግን ደላላ አይባልም፣ ኮሚሽን ነው የሚባለው ይላሉ። እና ልክ እንደዛ ነው። አሁን ይሄ ሰውዬ ኢነርጂህን ከአንተ ወስዳለሁ ሲለው ከኔ አይጎልብኝም ብሎ አለ። አሳዘነኝ። ከኔ አሁን ወስዳል ብሎ ሲጠይቀው አይታችኋል? ኤነርጂ አሁን እኔ ከብዙ ሰዎች ወስዳለሁ አለ። ምንድን ነው ኤነርጂ ግን በአማርኛ? ኃይል ማለት ነው። ይሄ ሰውዬ እንደሚለው እኮ ነው የምላችሁ። በአማርኛ ኤነርጂ ራሱ ዘውጉ እንትኑን ቮካብለሪውን ማለት ነው፣ ትርጉሙን ሰምና ወርቆ እንደማለት ነው። ስለዚህ ይሄ ሰውዬ ይሄ የምታዩት ሰውዬ ከወሰድከው በኋላ ከአንተም ከፍ የሚል አስተሳሰብ ይሄ ሰውዬ ማለት ነው የቡዳ መንፈስ አለበት። በአይኔ ብዙ ነገር አደርጋለሁ ይላል። ብዙ ፓወሮች አሉኝ ይላል። ኤሊያኖችን አናግራለሁ ምናምን እንደሚሉት እዛ እሱ ሰሞኑን የሚያቀርባቸው ቪዲዮዎች በጣም በጣም የሚገርሙ ናቸው። እና ማን ያዘዋል? እሸቱ ወንድማችን እየተበላ የመጨረሻ እንደተበላ ማሳየው ደግሞ ይሄ ነው። ኢነርጂን ወስጃለሁ፣ ሞቲቬት የምታደርግበትን ኢነርጂን ወስጃለሁ ስለው ከኔስ ይጎላል አለ። አይጎልም። አይ ከአንተ አይጎልም አለው። እና ይጎላል እንዲህ ነው የፈለከው? ማን እንዴ? አዎ ይጎላል ከአንተ ካለህማ ተነሱጣልኝ ነው የምትለው እኮ። ኢንተርቪው ነው። እንዴት ነው ይጎላል? ልክ ሰይጣን እኮ አንተ ክፉ ነህ ስትለው አሁን በጣም ክፉ ነኝ ታመልከኛለህ ብሎ እንደማለት እኮ ማለት ነው። ሰይጣን እንደዛ ይላል። ኧረ እኔ ደግ ነኝ፣ አንተ ዝም ሰው ነው እንጂ የሚጣላኝ እኮ ጥሩ ነኝ ብሎ ሰይጣን እንዳለው ቁጠሮ ይሄ ሰውዬ። እና ኢነርጂህን ወስዳለሁ አለው። በነገራችን ላይ እንደዚህ የሚሉ በጣም ብዙ ሰዎች አሉ። አንድ ማን ወንድማችን ከዚህ ያቀረብኩላችሁ ጋዜጠኛ፣ እሱ ጋር ይሁን ሌላው ሰው ጋር ቀርቦ የታወቀ ጋዜጠኛ ነው። ስሙ ጠፋኝ። ማን ነበረ በእናታችሁ? ባህሩ ነው ምናምን የሚባል ጋዜጠኛ። ኢነርጂ ከሰው የሚወስዱ ሰዎች እንዳሉ ደውለው ነግረውኛል አለ። ኢነርጂ ከሰው የሚወስዱ ኢነርጂ ብሎ በአማርኛ መጣው እንጂ ቡዳ ነው፣ ሰላቢ ነው። የሰው ኪስ የሚበረብሩ፣ የሰው ልብ የሚበረብሩ፣ ሜዲቴት ዮጋ በማድረግ እንደዚህ ብሎ ሻማ ብርተው ምናምን ቁጭ ብለው የሰው ቢሮ የሚገቡ ፋይል የሚበረብሩ ሰዎች አሉ። ሞደርን ሲያደርጉት፣ ዘመናዊ ሲያደርጉት፣ ሻል ሲያደርጉት ማለት ነው። ግን ሰይጣን ነው። እና ከአንተ ኃይል ወስጃለሁ፣ መውሰድ እችላለሁ፣ ከብዙ ሰዎች እወስዳለሁ አለው። ግልጽ እየነገረው ነው። ማን ያዘዋል? እሸቱ ወይም ወንድማችን ማኔ እግዚአብሔርን ራሱ ኢንተርቪው ባደረጋቸው ሰዎች እየተበላ ነው። ከጊዜ በኋላ ማን ያዘዋል ያለበትን ቦታ ታዩታላችሁ።
ባለበት ይቀጥላል አይቀጥልም፣ እኔ መጥፎ አልመኝለትም። ግን በጋበዛቸው ሰዎች መልሶ እንደሚመታ ያስታውቃል። ለምን ብትሉ ከዚህ በፊት የነበሩ 3 ሰዎች የቀረቡት ላይ አንድ የሆነ ተማሪ ስለ የመናፍስትን መጽሐፍት እንደሚያነብ ምናምን ስለ መናፍስት እንደሚያውቅ ምናምን መጥቶ ኢንተርቪው የተደረገ ልጅ አለ። የሚጽፈው ርዕስ ራሱ ለየት ያለ ነው። ኤልያኖች አናግረውኛል፣ የኤልያን ሚስት ነበረችኝ ምናምን እያለ የሚጽፈው ራሱ አቴንሽን ሲከር ለመሆን ያደርጋል። ወይም ደግሞ ተምብኔሉን ትኩረት እንዲስብ ሊያደርገው ይችላል። ለምሳሌ ትናንትና የቀረበው ማን ነው? እንዳልካቸው ነው አይደል? ትናንትና እንዳልካቸው ቀርቧል። የአካቤ ቃ መጽሐፍ ደራሲ እኔ ጋ 3 ወር ያስቀመጥኩት የነበረው እንዳልካቸው ቤቃ ታውቁታላችሁ አይደል? የአካቤ ቃ መጽሐፍ ጸሐፊ ነው። በዩቲዩብ ላይ የ3 ሰዓት ቪዲዮ ለቅቄበታለሁ። ከሀገሩ ተሳፍሮ መጥቶ እኔ ቤት 3 ወር ተቀምጦ ዩቲዩብ ከፍቼለት 10,000 ሰብስክራይብ ደርሶ በጣም ብዙ እርዳታ እንዲረዳ አድርጌለት ቪዲዮ ሲለቅ የራሴ ኤዲት እያረኩለት ብዙ ነገር እያገዝኩት ከኔው ቤት ወጥቶ ልጆቼ ካልሲውንና ካናቴራውን እያጠቡለት እግዚአብሔር የውስጥ ልብሱን ሁሉ እያጠቡለት ቤት ውስጥ ተንከባክበን ሶፋ ላይ የሴት ልጆች አባት ነኝ አስቀምጨው መልሶ እኛን እንዲወጋን ያደረገው ላይ ያለው መንፈስ ትናንት ያቀረበው እንዳልካቸው ነው የምነግራቸው። ትናንት ያቀረበው እንዳልካቸው እኔ ቤት 3 ወር ተቀምጧል። ባላቀው ይቆጨኝ ነበረ። ስለማቀው አሁን ነብዩ ሄኖክን ባይኔ አይቼዋለሁ አናግሮኛል ብሎ ሲመጣ ደነገጥኩኝ። ርዕሱን ሳየው እንዳናገረውና እንዳላናገረው እኔ አይደለሁም የማውቀው። እኔ ጋር በነበረበት ሰዓት ይለቀው የነበረውን ነገር ነው እና እንደ እንግዳ ተቀብየው እንደ ተናካሽ ውሻ እንደ እብድ ውሻ ነክሶ ነው የወጣው። ሌላ ሚዲያ ላይ ሄዶ ልቦና ቲዩብ ታውቁታላችሁ፣ ያብስራ የሚባለው ማለት ነው። ያብስራ ታውቁታላችሁ አይደል? አሁን የለም ከሚዲያ ላይ ጠፍቷል። ሪፖርት ስታደርጉበት ይሁን አንሰብስክራይብ አድርጋችሁ ስትወጡ ይሁን አይዶን ነው አላውቅም። አሁን ከሚዲያ ላይ ድራሹ ጠፍቷል፣ የለም። እኔ አልመኝም፣ እንደዚህ መጥፋታቸውን አልመኝም። ግን ለያብስራ ራሱ ዩቲዩብ የከፈትኩለት ራሴ ነኝ። ልቦና ቲዩብ ብዬ ራሱ ያወጣሁለት ራሴ ነኝ። ልቦና ቲዩብ ብዬ ርዕስ ያወጣሁለት እንደገና ሰብስክራይብ አድርጉት ብዬ ከሙዚቃ ህይወት ወጥቶ ከአቀናባሪነት ወጥቶ በዛ በትንሽ እድሜው ኢንተርቪው እየተደረግኩለት እንደ ልጅ እየታዘዝኩት አንቱ ሲለኝ አይ አንተ በለኝ እያልኩኝ ራሴው ሹሩሩ ብዬ ባቀረብኩት 100 ምናምን ሺህ ሰብስክራይብ ሲገባ መልሶ እኔን ራሱ ወጋኝ። እላያቸው ላይ ያለው መንፈስ ይሄ ነው። አሁን ይሄ ትናንትና ማን ያዘዋል ጋር የቀረበው እንዳልካቸው የአብስራ ጋር ሄዶ እኔው ራሴ ዩቲዩብ ያስከፈትኩት እኔው ራሴ ያገዝኩት ግን እኔ መልሶ ስለሰደበኝ እሱ ጋር ሄዶ መምህር ተስፋዬ እንደዚህ ያደረገኝ ዩቲዩቤን አዘጋብኝ ዩቲዩቤን ቆለፈብኝ ፓስወርዱን ብሎ ስሜን አጠፋ። ይኸውላችሁ የአብሾ መንፈስ ማለት ይሄ ነው። ያልተያዘ ያልተገራ መንፈስ ማለት ይሄ ነው። በድብትርና በኩል ደግሞ ያሉ ሰዎች እንደዚህ ነው የሚያደርጉት። ሰላቢ መሆን የምን ሰላቢ? የበጎ ነገር ሰላቢ። አይምሯቸው ላይ የተደረገላቸው ነገር በሙሉ ዲስሚስ ያደርገዋል፣ ይደልተውና ትረሽ ያደርገዋል፣ ዲሌት ያደርገውና ከጭንቅላታቸው ላይ ክፉ ሆነው መልሰው እንዲመጡብን ያደርጋሉ። እኛው ላይ መልሰው ክፉ እንዲሆን ያደርጋቸዋል። እኔ ግን አሳልፌ ለእግዚአብሔር ሰጠኝ። እኔም እንደዛ አልከኝ ብዬ ስል እግዚአብሔር በክፉ አመታት መታቸው። አሁንም በየሰው ዩቲዩብ የሚከረከሩት ያኛውም ዩቲዩቡን ዘግቶ ወጣ እና በእኔ ላይ ክፉ ስላደረጉ ብቻ አይደለም ይሄ የሚሆነው፣ ራሳቸው በጎ ስላልሆኑ ላያቸው ላይ መንፈስ በጎ ስላልሆነ በጣም ሌላ የኔታ ቲዩብ ላይ ምናምን ሄዶ ምን ብሏል? ይሄው እንዳልካቸው የምታዩት ማን ያዘዋል እሸቱ ላይ ቀርቦ የነበረው እንዳልካቸው ማለት ነው። 3 ጊዜ ሞቼ ተነስቻለሁ አለ። ደነገጥኩኝ። እኛ ጋር መጥቶ ያልተናገረው ነገር ትኩረት ለመሳብ የማይደረግ ነገር የለም እና በጣም ግንን ያለ ነገር ሲናገሩ በጣም አዘንኩኝ። ምንድን ነው ሲባል ጊዜው ምን ይፈልጋል? ኃጢአትም ሰርቶ ኃጢአትም ተናግሮ ክፉ ነገርም አድርጎ ቤትም ቤት መንገድ ብቻ ታዋቂ መሆን ምን ያደርጋል? እንደዛማ ከሆነ እኔ በጣም ብዙ ገበና ጄ ላይ ነበረ። እሱን ሁሉ ፖስት አድርጌ እንደ እሸቱ መለሰና እንደ አቤል የሆነዋ ልጅ በጣም ብዙ ሚሊዮን ፎሎወር እና ሰብስክራይበር ማዘጋጀት ይችል ነበር። ቤተክርስቲያንን አሰድበን ነው ወይ እንደዛ የምናደርገው? አይደለም። ይሄ ሰው ጥበብ አለኝ ይላል፣ አውቃለሁ ይላል፣ ሚስጥር ይችላል፣ የሆነ ነገር አውቃለሁ ይላል። ማን ያዘዋልም እንደሆነ ነገር ያቀርበዋል። ከዛ ዋው እንዴት ምናምን ብሎ ያናገራቸውና እነሱም ማን ያዘዋል ማን እንደሆነ ስላወቁ ኢንተርቪው ለመደረግ ማን ጋር ነው የሚሄዱት? ማን ያዘዋል ጋር። ምን አይነት ሰዎች ናቸው እሱ ጋር የሚሄዱት? ይዋቸው እስቲ ልብ ብላችሁ ተከታተሉት ፕሮግራሙን። ከርኩስ መንፈስ ጋር ሪሌሽንሺፕ ያላቸው ናቸው። ኢቭን አንድ የሰሌን ኮፍያ ያደረጉ መነኩሴ ባህታዊ ሆኑ መነኩሴ እርግጠኛ አለው
አንድ እሳቸው እንኳን ቢቀርቡ እኛን የሚቃወሙ የሚያጠምቁ አባቶችን የሚቃወሙ አባት ሆኑ። አያቸው አንድ እሳቸውን እንኳን የቤተ ክርስቲያን አባት ቢያቀርብ ማለት ነው ስታዩቸው ምናምን የሚናገሩት ጥሩ ነገር ነው የሚመስለው አይደል? እጅግ በጣም ተራ የወረደ ተራ ነገር የተናገሩ ሰውዬ ናቸው። እና ምን ለማለት ፈልጌ ነው፣ በአንድም በሌላ መንገድ በአጠቃላይ እርስ በርስ ባይተዋወቁም ግን አንድ ናቸው። እነዚህ ትምህርታችን የማይደግፉት በኦርቶዶክስ እምነት ውስጥ ያሉት አገልጋዮች፣ ደብተራዎች፣ ከዛ ከእምነታችን ውጭ ያሉ ሰዎች በተለያየ ፍልስፍና ይሄ በሂሊንግ ጉዳይ ላይ በሜዲቴሽን እና በዮጋ ሲስተም ጉዳይ ዛፍ እያቀፉ ምናምን ሂል አድርጌያለሁ ብሎ የሚያስቡ ሰዎች እነዚህም ጭምር ማለት ነው አንድ ሀሳብ ሆነው እኛ ስለ መናፍስት የምናስተምረው ሰዎች ይጠበጥባሉ። ማኔ ግን እንደዛ አይመስለኝም። ማወቅ የሚፈልግና መስማት የሚፈልግ ሰው ስለሆነ ነው እንጂ የሚያቀርባቸው እኛ የምናስተምረው ትምህርት የሚቃወም ሰው አይደለም። ግን ይጠይቃቸዋል። የሚገርማችሁ ሞር ጥብቅ ያለ እንደ እሸቱ መለሰ እንትን የሚል ሰው አይደለም። ስለ መናፍስት የሆነ የገባው ነገር አለ። ግን አንድ ስቴፕ ወደፊት ሄዶ የምናስተምረው ትምህርት ለመስማት ጸበል ቦታ ሄዶ ጠቋር አዳልሞቴ ምን እንደሚሰራ የሚያጠምቁ አባቶች ከሄዱ ያንን ነገር ለቤቱ ሰግዶ ጾሞ ጸልዮ የዛር መንፈስ የሚሰራውን ነገር እንደው የሆነ ነገር ውስጥ ቢገባ እግዚአብሔር ምስክሬ ነው የዩቲዩብ እንትኑን ይቀይረዋል። በዚህ ድፍረቱ፣ በዚህ ሞቲቬተርነቱ፣ ኢንስፓየር ማንነቱ፣ በዚህ ማንነቱ ማለት ነው የመናፍስት ጉዳይ ገብቶት የእኛን ትምህርት በደንብ የተረዳ ሰው ቢሆን እልፍ ሰዎች የእኛ ተማሪዎች ሁሉ እሱ ጋር ነበር የሚሄዱት። ግን እዋቸው እስቲ የሚያቀርባቸው ሰዎች እሱ ፈልጓቸው አይደለም የሚመጡት፣ ባይዘው አግኝቷቸውም አይደለም፣ ወይም ደግሞ ቤታቸው ድረስ ሄዱ አይደለም፣ ራሳቸው ይመጣሉ። ለምን? የሚያቀርበውን ፕሮግራም ስለሚከታተሉ። እስቲ ዶክተር ወዳስ ታደሰ ጋር ሄደው ኢንተርቪው የሚደረጉ ሰዎች ማን ናቸው? እሱም ኢንተርቪው የሚያደርጋቸው ማን ናቸው? ኮከብ ምናምን ላይ ብቻ የሚያተኩሩ ሰዎች፣ ስለ ዞዲያክ የሚያስቡ ሰዎች፣ ስለ ብላክ ሆል ምናምን፣ ስለ ከዋክብት፣ ስለ ሰማይ፣ ስለ ፈለካት ምናምን በቃ ይሳሳባሉ። አያችሁ፣ ይፈላለጋሉ። እሸቱ መለሰም ከማን ያዘዋል ጋር አብረው በነበሩበት ሰዓት እሸቱ መለሰ ዛፍ ለማቀፍ ሞክሮ ነበረ። የሆነ ሜዲቴት ለማድረግ ሞክሮ ነበር። አብሮ ሄዶ የሆነ ሂል ውስጥ ገብቶ ነበረ አብሮ ስለዋሉ ማለት ነው። እና ብቻ አሁን ይሄ ሰውዬ እዚህ ጋር የምታዩት ሰውዬ የአንተን ኃይል ኢነርጂ የሚለው ማለት ነው ኃይልህን የትኛውን ኃይል ነው የወሰድኩት ነው የሚለው። እስቲ በደንብ እንስማቸው፣ በደንብ ስሟቸው። ሰው ታምናለህ አይደል? ከዛም ያለውን ሰው ኢነርጂ ወስድበታል። አይጎልብህም። ያንተንም ያንንም አንድ ላይ ይዣቸው የምንቀሳቀሰው ማለት ነው። ኦኬ፣ ለምሳሌ ጠንቋዮች አሉ እንደዚህ የሚያደርጉ። አይ ስለ ጥንቁልና እንዴት መሰለህ እነሱ ቲመኒክ ነው በጣም እጅግ በጣም አሁን እንዳልኩ ክብር ነው በገንዘብ አሁን ልክ ገዝተህ ዕቃ እንደምትገበያየው ማለት ነው። ሉሲፈር ማርኬት የለም፣ እነሱም በደማቸው ነው የሚገበያዩት ማለት ነው። ነፍሳቸውንም ደማቸውን ሰጥተው ነው የሚገበያዩት እንጂ ይሄ አሁን ከእነሱ ጋር የሚገናኝ ነገር አለ። ስለ ሶፍት የሆነ ኢነርጂ ነው የምወስድብህ ማለት ነው። ቀለል ያለ ኃይልን ወስጄ እጠቀምብሃለሁ። ጨረስከኝ እኮ ምንድን ነው መጀመሪያ አልነግረኝም ወይ ማኔ መጀመሪያ አልነግረኝም ወይ እግዚአብሔር አያውቅም ነበር። ማኔ አያውቅም። እግዚአብሔር መጀመሪያ ቢነግረው ኖሮ ኢንተርቪው አያደርገውም ነበረ። ባይዘዌ እኔም ኢንተርቪው ሳደርጋቸው ያንተ ተማሪዎች ነን ስለሚሉ ስለሚጾሙ ስለሚጸልዩ ኢንተርቪው ያደርጋቸዋለሁ። ግን የተወሰነ ነው የምሰማቸው። ኢንተርቪው ማድረጋቸውን ነው የምላችሁ። ገጠመኝ ብዬ የማቀርበውን አይደለም። ኢንተርቪው ማድረጋቸውን ለምን መሰላችሁ? ውሸታም መሆን አልፈልግም። ኢንተርቪው አደራረጋችን ላይ እኔና ማን ያዘዋል ትንሽ ያቀራርበናል። ቀድመን አልሰማቸውም። እኔም አሁን ምናምን ብዬ የማናግራቸው ለምዶ ታውቃላችሁ? የእውነት እንደናንተ ነው አብሬ እየሰማኋቸው ያለሁት። መጀመሪያ በደንብ አድርጌ ሰምቻቸው ምናምን አንዳንዶቹ የምጠራጠራቸው ከሆኑ እንደዛ አደርጋለሁ። በጣም መጀመሪያ ታሪክህን ንገረኝ ብዬ በደንብ ሰምቼ ነው። አለበለዚያ ግን ካሜራ ፊት ሆኜ ማስመሰል አልወድም። በትክክል እንደናንተ እየሰማሁኝ እንደ አዲስ እየሰማሁኝ ነው ማናገር የምወደውና መጀመሪያ አልነግረኝም እንዲህ ብሎ ያው እንደምታዩት እንግዲህ ስሙ ወስጄ እጠቀምብሃለሁ። ጨረስከኝ እኮ ምንድን ነው የምታወራው? መጀመሪያ አልነግረኝም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እዚሁ ተቃወመው። አያችሁ፣ ይሻላል። ምን ያርግ? በቃ መንፈስ እንደሆነ አወቀ። በቃ አሁን ማን እየፈራ መጣ? አስተውላችኋል? ግን ይሄ ቪዲዮ ዝም ብሎ ሲመራ ኮሜንቱን ሳየው ዝም ብሎ ነበረ።
ግን በዚህ መንገድ ሲኔው ማኔ እየሰማኝ ከሆነ እግዚአብሔር ምስክሬ ነው። በደንብ አዳምጠኝ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። አሪፍ ተቃወምከው። ግን ሰይጣን እንደሆነ ገብቶሃል። በትክክል ኃይልህን ወስጃለሁ። ሶፍት የሆነ ኃይል ነው የወሰድኩት አለው። ቀለል አድርጌ ነው የወሰድኩት፣ ምንም አልጎዳውህም አለው። ግን ከአንተ ደግሞ አይጎልም አለው። ማኔ ከአንተ እንደሚጎልና እንደማይጎል ላይፍህን ይኸው። ምን መናገር እየፈለግክ እንደተውክ፣ ምን ነገሮችን እየተውክ እንደመጣ ባህሪህን፣ ጸባይህን ምናምን ቼክ አድርገው እስኪ ራስህን። አንድ ከዚህ ሰውዬ ብቻ አለም ከዚህ በፊት ካቀረብካቸው ሰዎችም አንጻር ነው። ሁለተኛ ነገር ደግሞ አሰስገሰሱን ዝም ብሎ ስንዴውንም እንክርዳዱንም እያቀረብክ ስለሆንክ ያለው በአንድም በሌላም መንገድ ብዙ ሰው እየበከልክም ነው። ለእኛም ደግሞ መረጃ እየሰጠህ ነው። እናመሰግናለን። የት ሄጄ ልቅረብ ብለው የሚያስቡ ሰዎች አሉ። እኔ ኃይል አለኝ፣ ፓወር አለኝ፣ ችሎታ አለኝ ብለው የሚያስቡ እኔ ማንኪያ የሚያጣምም ሰው እኮ ገጠር ላይ ሄጄ አካል ጉዳት የሆነ ሰው እግሩ ማይራመድ ዝንቦች የወረሩት ልጅ የጠንቋይ ልጅ የሆነ በአይኑ ማንኪያ የሚያጣምም ሰው አይቻለሁ። ማንኪያ የሚያጣምም ግን ይሄ ምንድን ነው? አንተ ጋር ቢመጣ ፓወር አለው ማለት ነው። በእንግሊዝኛ ፓወር ስለተባለ ኢነርጂ ስለተባለ ኢነርጂ ነው ማለት ነው። ለምንድን ነው ዝም ብለህ የምታቀርበው? ወይም ደግሞ የምትጸልይበት ቦታ ያስፈልግሃል። የዮጋውን ተው፣ ሜዲቴሽን ተውና የእመቤታችን ስዕል የስቅለቱን ስዕል ቤት ውስጥ አስቀምጥና እዛ ስቱዲዮ ጀርባ ላይ እመቤቴን 41 ሰግደ 21 ሰግደ ጸልየ ተው። ሌላ መቁጠሪያ ምናምን አያስፈልግህም። ለአንተ ባመንክበት ሂድ። የእኛን ተው። በራስ ሰግደ አምላክህን እባክህን ኢንተርቪው ከማድረገው ሰው ምንም አይነት ፓወር ወደ እኔ እንዳይመጣ ኢነርጂንም እንዳይወስድ ብለህ ጸልየ እስኪ ኢንተርቪው አድርግ። ሲንተባተቡ ታያቸዋለህ። ሲርበተበቱ የሚመጡት ምን ፈልገው እንደሆነ ስለሚታወቅ ማለት ነው። ቦታ ሰጠሃቸው፣ ፊት ሰጠሃቸው። ከዛ ባዚን ይለቀለቁ ማለት ነው። ፊት ሲሰጠው አንተ አትቻለም እንደሚባለው አይነት ሰው ማለት ነው። በደንብ አድርጎ አምሎ ጨለጩ እና ማኔ እግዚአብሔርን አሳዘንክኝ። መጀመሪያ አልነግረኝም እንዴ ብሎ የልቡን ሲነግሩት የኮረኮሩትን ያህል ይስቃል እንደሚባለው 32 33 ሁሉም ጥርስህ እስኪታይ ድረስ ሳክ። በደንብ ነው ያየሁት ጥርስህን። እኔ ጥርስህን ያየሁት፣ እነሱ ደግሞ ምንህን ያዩት? ውስጥህን ያዩት እነዚህ ሰዎች። እስኪ ዝም ብለህ ሰውየውን ተመልከተው እንዴ። ኢነርጂህን ወስጃለሁ እኮ እያለህ ነው። ይህ እኮ የቡዳ መንፈስ ነው። እንደ ኢነርጂ መውሰድ ማለት እኮ ሰላቢነት እኮ ነው። ከሰው ኪስ ገንዘብ መስረቅ፣ ባንክ ሄዶ ገንዘብ መዝረፍ፣ እውቀት መዝረፍ፣ የሰዎችን ሀብት መዝረፍ ስልብና እኮ ነው። ሁለት አይነት ሰላቢ አለ። አንደኛው ሰላቢ ሀብት ንብረት እንዲኖረው አልፈልግም፣ እኔን እንዲበልጠኝ አልፈልግም፣ የተሻለ እንዲሆን አልፈልግም፣ ከፍታዬን ማንም እንዲነጥቀኝ አልፈልግም ብሎ አውድምበት፣ አጥፋበት ብሎ ያንተን የሚሰልብ ነው፣ የሚያጠፋ ቤትህን በሳት የሚያቃጥል፣ ድርጅትን በሳት የሚያቃጥል፣ በነገር የሚበትን፣ ንግድ ፍቃድን አሰርዞ ሁሉ ነገርን አጥፍቶ ገበያህን አስቀምጦ ምናምን ባዶህን አስቀርቶ እሱ ብቻ ትልቅ ሆኖ የሚታይ ሰው አንደኛው ሰላቢ ይሄ ነው። ሁለተኛው ሰላቢ ደግሞ የሚባለው ያንተ ምንም እንዲጠፋ አይፈልግም፣ ያለህን ግን ይካፈልሃል። እንዴ ብቻውንማ አይበላም፣ አክስቴ አጎቴማ ብቻውንማ አትበላም፣ ረሱም እንደ ማኔማ ብቻውን አይጮህም፣ እንዴ እኔም እንደሱ እንደ ማኔ እኔም መጮህ እፈልጋለሁ ምናምን ብሎ ስፔሻሊ ይሄ ሰውዬ አነጋገሩ በጣም ሌዚ ነው። አይተው ከሆነ ይሄ ኢንተርቪው የምታደርገው ሰውዬ ማን እየሰማኝ ከሆነ እና እናንተ ድፍረት ይፈልጋል። ስለዚህ ድፍረትህን ነው የሚወስደው። አንተ ደግሞ ምን እየሆንክ ትመጣለህ? ያው እንግዲህ ታየዋለህ። እና ሶፍት የሆነ ኃይል ነው የወሰድኩብህ፣ ኤነርጂህን ነው የወሰድኩብህ አለው። ይሄ ኃጢአት አይደለም እንዲ ያላልከው? መጀመሪያ ላይ እግዚአብሔርን አትጠይቀውም? ለምንድን ነው ከኔ የምትወስድብኝ? እግዚአብሔር እኮ ለእኔ የሰጠኝ አንተ እንድትወስድብኝ አይደለም አልከው መጀመሪያ ላይ እኮ እንዴ። ስለዚህ ሁለተኛው አይነት ሰላቢ ነው አንተ ጋር ያለው ይሄ የመጣው ማለት ነው። ማን ያዘዋል ጋር ያለውን ኃይል አምጣልኝ ይላል። አሁን ምን አለ መሰላችሁ፣ ይሄ ሁለተኛው አይነት ሰላቢ ትንሽ ከባድ ነው። አይታወቅበትም። ቤት ውስጥ አብሮ ይኖራል ምናምን ይላል። አፍዟ ደንዞ ኤቲኤምህን ተቀብሎ ሄዶ በኤቲኤምህ ገንዘብ ሊያወጣ ይችላል። አንተ ራስህ ወደ ፈቅድህ ራሱ ከአካውንት ገንዘብ አውጥተህ እሱ አንዴ ነው እርዳኝ አለ። አንተ ግን 30 ጊዜ ትረዳዋለህ። ተወው፣ ይሄንን ቀላል ነው። ባለ በሌለ ኃይልህ ለሱ ማስታወቂያ ትለቅለታለህ። በጣም ነው አድቨርታይዝ የምታደርግለት። ይሄ ነው ኢነርጂ መወሰድ ማለት። የአንተን ነገር ትተውና የእሱን ነገር ነው አድቨርታይዝ የምታደርገው። ሌላው ደግሞ ኢነርጂ ከተወሰደ በኋላ አንተ የምትሆነው ባህሪህ ምንድን ነው? ምንም ቦታ ሄደህ አይሳካልህም። ብዙ ነገር ይበላሽብሃል። ኢነርጂህ እንደተወሰደ ምልክቱ ያ ነው። ፌል ያደርጋል ብዙ ነገር። ይሄ ሰውዬ ከአንተ ኤነርጂ ወስዶ ይጠቀምበት አይጠቀምበት ነው እንደፈለገ ሊሆን ይችላል። እግዚአብሔር ላይፈቅድለት ይችላል።
አንተ ጋር ግን መጥቷል የሆነ መንፈስ ኢነርጂ ወሳጅ መስሎ የመጣ ግን ኢነርጂህን የወሰደ ይመስላል። ለምሳሌ ሰላቢ ሌላ ያልታወቀበት ባህሪው ልንገርህ ወይም ልንገራችሁ እየሰማችኝ ከሆነ ማለት ነው። በክፍሌ ውስጥ ያለች አንዲት ተማሪ ይላል አንድ ልጅ ጠንቋይ ቤት ወይም ደብተራ ጋር ሄዶ አንደኛ እየወጣች ነው ወይም ደግሞ እሷ ጎበዝ ናት፣ ስለዚህ የእሷ እውቀት እኔ ጋር እንዲመጣ ፈልጋለሁ ማለትና እሷ አንደኛ እንድትወጣ አልፈልግም ማለት ይለያያል። ሁለቱ የተለያየ አይነት ስልብና ነውና የእሱ የሆነውን ነገር በሙሉ ፈልገዋለሁ ሲል ወይም በንግድ ደረጃ እሷ እንድትበልጠኝ አልፈልግም ብላ አንዲት ገበያ ውስጥ ያለች ሴት ቅቤ የምትነግድም ትሆን እህል የምትሸጥ ወይም የሆነ ነገር ብቻ ህንፃ መሳሪያ ያላቸው ሰዎች ሁለቱ ጎን ለጎን ሱቅ አላቸው እና ገበያዬ እንዲበዛልኝ ይፈልጋለሁ ስትል እሷ ጋር ይመጡት የነበሩትን ሰዎች ትሰልብና እሷ ጋር ታመጣና እሷ ደግሞ ምን ትሆናለች ማለት ነው? በቢዝነስ ትወድቃለች ማለት ነው። እና ምንድነው እየተደረገ ያለው? ሰይጣኑ ሲመጣ ሲላክ የሚመጣ ነገር የሚያጓጉዘው ነገር ኖሮ አይደለም። እውቀቷን አምጣልኝ ሲባል ወይም ያንተን የማን ያዘዋልን እውቀት ሲሰልብብህ የሆነ የሚጓጓዝ እውቀት ኖሮ አይደለም። ያንተን እውቀት የሚመስል ሃይ ኮፒ ለሱ ይሰጠውና ለዚህ አሁን ለምታናገረው ሰውዬ ይሰጠውና ያንተን እውቀት ደግሞ ይደፍነዋል። ሰይጣኖቹ አንተ ጋር ሲመጡ ደፋኝ ነው የሚሆኑት እንዳትሰራበት። እሱ ጋር ሲመጡ ግን ያንተ አይነት እውቀት ነው የሚሰጡት እንጂ ያንተን አይደለም የሚወስዱበት። የሚጓጓዝ እውቀት ተወስዶብህ አይደለም። አንተ ጋር ያለው ነገር እንዳትጠቀምበት ሁልጊዜ በምትሄድበት ቦታ ሁሉ ይጎዳሃል ማለት ነው። አንተ ጋር ይደፍነዋል። ግን ሃይኮፒ ነው። ልክ ቻይና ሃይኮፒ ሞባይል እንደምታመጣው የሳምሰንግ የአልትራ አይነት እንደምታመጣው ኦሪጂናል አይደለም። ግን አንተ ጋር ያሉት መናፍስቶች ከሰውየው የመጡ ስለሆኑ አንተ ጋር ያለውን ይዘጋጉና እሱ ጋር ግን ሲሄዱ ለሰውየው ከማን ያዘዋል እኮ ነው ያመጣውልህ ይለውና ሰውየው ጋር ሲናገር ምንም ሲል አንተ ይናገራል፣ አንተ ይጮሃል፣ ዋው የማን ያዘዋል ኃይል መጣልኝ ይላል። ግን ሰይጣኑ እንደማን ያዘዋል ነው ያናገረው እንጂ ከአንተ የወሰደው ነገር ኖር አይደለም። እንዳንተ አይነት ሰጠው፣ ያንተን ደግሞ ዘጋብህ። አምጣ አይደለም የምትለው፣ ስጠኝ አይደለም የምትለው፣ መልስልኝ አይደለም የምትለው። ሰይጣን መመለስ አይችልም። እንካሽ በቃ ይቅርታ አይልም። አንተ ወደ ማን ነው የምትጮኸው? ወደ እግዚአብሔር ነው የምትጮኸው። እንዴት ብለን የምትጮኸው? እግዚአብሔር ሆይ ከኔ ሰላቢዎች መጥተው ሰልበውኛል፣ ወስደውብኛል ሳይሆን የምትለው እኔ ጋር ያለውን ነገር ደፈኑብኝ። ስለዚህ እኔ ውስጥ ያለውን መንፈስ ከአይምሮዬ ላይ ከልቦናዬ ላይ ከህሊናዬ ላይ አንሳልኝና እሰረው፣ አይምሮዬንም ክፈትልኝ ነው የሚባለው። ለምን የዘጋብህ መንፈስ የሚያነሳልህ እግዚአብሔር ነው እንጂ እሱ ጋር ሄደህ አይምሮ መልስልኝ፣ ደብተራ ጋር ሄደህ አይምሮ መልስልኝ ብትል አይመልስልህም። ሁሉም በግብር ነው የሚሰሩት። ሰውየውም ጋር ብትሄድ በግብር ነው፣ ደብተራ ጋር ብትሄድ ይሄን ያክል ክፈል ነው። ስለዚህ እግዚአብሔር ግን አይምሮህን ይከፍትልሃል። ማን የዘጋውን? ልጁ የላካቸው መናፍስቶች የዘጉትን ማለት ነው ይከፍትልሃል ማለት ነው። ከፋቹ እግዚአብሔር ነው። አይምሮህን የሚሰጥህ ቅዱስ ዑራኤል ነው። ቅዱስ ዑራኤል እንግዲህ ሜዲቴት የሚያደርጉ ዮጋ የሚሰሩ ምናምን ሰዎች እንግዲህ በጣም የተሸወዱት ነገራቸው ከቅዱስ ዑራኤል መራቃቸው ነው። ስለዚህ ቅዱስ ዑራኤል የእውቀት መልአክ ነው። ቅዱስ ዑራኤል የህሊናና የአይምሮ የልቦና ላይ ያሉትን መዝገቦቻችን የሚቆጣጠር መልአክ ነው። ሀሳባችን በሙሉ በጎ እንዲሆን የሚያደርግ መልአክ ነው። ስለዚህ አንተ የቅዱስ ዑራኤልን ጸበል መጠመቅን ያለብህ። አሁን ተሰልበሃል፣ ተወስዶብሃል፣ ወስጄብሃለሁ ብለሃል። ቅዱስ ዑራኤል ወይ መልስልኝ ነው ማለት ያለብህ። ሰይጣን አይመልስልህም። አንደኛ መመለስ አይችልም። ሁለተኛ ነገር ደግሞ ሊመልስ አይፈልግም። ቢመልስ እንኳን ቢሆን አይፈልግም። አንተ ላይ ያለውን ሰይጣን ግን መያዝ ትችላለህ። ከአይምሮ ላይ ዞር በል ስትለው ይከፈታል አይደል እንዴ? ከልቦና ውጣ ስትለው ይከፈታል። ወይም ታሰር ስትለው ሲታሰር መስራት አይችልም። የዛን ጊዜ ይከፈትልሃል ማለት ነው። እና ማን በጣም ነው ያሳዘንከኝ። በጣም እንደዚህ አይነት ነገር እንዳለ አውቃለሁ። ኤነርጂ ኤክስትራክት የሚያደርጉ ሰዎች እንዳሉ አውቃለሁ። እኔ ግን ለምን ከኔ ትወስዳለህ? ለምን ከእግዚአብሔር አትወስደው? አንተ የእውነት በእግዚአብሔር አማኝ ከሆንክ ለምን በቀጥታ ኃይልን በሚሰጠ ከክርስቶስ ለምን ቀጥታ ለምን ከኔ ትወስዳለህ? ማለት አንተና ምድር ላይ ያለው እግዚአብሔርማ ኖርማል ለሁላችንም ኃይል የሚሰጥ አምላክ ነው። ታዲያ ለምን ከሰው ትወስዳለህ? እሱማ ግልጽ እኮ ነው። አንተና ምድር ላይ ያለው ኤልያኖች ምድር ላይ መጥተው የሰው ልቦና ውስጥ ሲገቡ ወይም መናፍሶች ሲገቡ እንደ ሰው መኖር ይጀምራሉ። ሰው ውስጥ ሲገቡ ደም ሲያገኙ ምን ሲሉ ነው አይናቸውም እግራቸውም ሁሉ ነገራቸው የሚገለጠው? ብዬ ባለፈው የመሪራ ሳማን በላይ የዞዲያኮቹን ሳነበላችሁ ታስታውሳላችሁ። እውርና ጆሮ ደንቆሮ የሆነና እውር የሆነ መንፈስ ከዞዲያክ ውስጥ አንዱ ማለት ነው
እነዚህ መናፍስቶች ሰው ልቦና ውስጥ ሲገቡ ማየት ይችላሉ፣ መስማት ይችላሉ። ሰው ውስጥ ካልገቡ ይሄ ማድረግ አይችሉም ብዬ ነግሬያቸዋለሁ አይደለም? ልክ እንደዛ ነው እያለ ያለው። አንተ ነህ በምድር ላይ ያለኸው፣ ከእግዚአብሔር ለምን አትጠይቅም ያለው ማን? በጣም ትክክል ነው። የሚሰጠኝ ኃይል አለ። እሱ የሚሰጠኝ ኃይል አንተ እንደምትሰጠኝ አይደለም። አንተ የእውነት በእግዚአብሔር አማኝ ከሆንክ ለምን በቀጥታ ኃይልን በሚሰጠ ከክርስቶስ ለምን ቀጥታ ትወስድ? ለምን ከኔ ትወስዳለህ? ትክክለኛ ጥያቄ ነው የጠየቀው። በደንብ አስተውሉ። በእግዚአብሔር ነው ይሄ ጸጋ የተሰጠኝ አለ። አማኝ ከሆንክ ይሄ ጸጋ ከእግዚአብሔር ከተሰጠ ለምንድን ነው ከኔ የምትወስድብኝ አለው። አያችሁ፣ እንደ ኢነርጂ እንደ ምናምን እንደ ቅብብሎች ነው የሚያዩት እነሱ። ኖርማሊ በእነሱ ሀሳብ እንግባና ብዬ ነው ይሄ ማለት አንተ ነህ ምድር ላይ ያለው። እግዚአብሔርማ ኖርማል ለሁላችንም ኃይል የሚሰጥ አምላክ ነው። ታዲያ ለምን ከሰው ትወስዳለህ? እሱማ የሚሰጠኝ ኃይል አለ። እሱ የሚሰጠኝ ኃይል አንተ እንደምትሰጠኝ አይደለም። ሲጀመር እሱ የሚሰጠኝ ኃይል በቃ ሙሉ ለሙሉ አሁን ሲጀመር ጥዬ እንደወጣ አይነት ነገር ነው ኃይል የሚሰጠኝ። ሲጀመር አሁን ከእነሱ ጋር ስለሆነ ብዙ ኮኔክሽን ኢቭን እንኳን እዛ ታች ያሉትን ሰዎችን ሁሉ ትያቸው ይጃለው ማለት ነው። ኦኬ እሺ ለሚያስብ ከኔ ምን አይነት ኃይል ነው የወሰድከው? እንትን የድፍረት ምን አይነት ነገር ማለት ነው። ልክ አሁን ሞቲቬት በምታደርግበት ሰዓት ኮንፊደንስ ምናምን ይባል ነገር አለ አይደል? በራስ የምትማመን አሁን ባይኖር እዚህ ሚዲያ ላይ ወጥተህ ከስርም ከመጀመሪያ ከመነሻም ከዛ መጥተህ እዚህ አይነት ኑሮ ልትኖር አትችልም። ያንም በራስ የምትማመን እኔ ወስድብሃለሁ ማለት ነው። ወስድብሃለሁ ነው ያለው። አስቡት፣ እጋራሃለሁ ወይም ደግሞ ሼር ከአንተ ካፈላለሁ አይደለም እያለ ያለው። በነገራችን ላይ አፉን ከፍቶ ፊቱን ጸፍቶ ማኔ መተት ያደረገበትን ሰው እያናገረለት ነው እግዚአብሔር። እኔ እንኳን እንደዚህ በዚህ ግልጽ መተው እንኳን እንደዚህ በሚዲያ አይደለም የተቀመጡበት ካፌ ድረስ ሄጄ የት ነው ያለው ብዬ ጠይቄው ቀጥቅጬ በመቁጠሪያ ጸሎት ክፍል ማለት ነው። አሁን የት ነው ያለኸው ብዬ መንፈሱን ስጠይቀው እዚህ ካፌ ቁጭ ብሏል ይለኛል። ደብተራውን ሄጄ አገኘዋለሁ። እሺ ደግሞ ቁጭ ብሏል እንዴ ብዬ አናግረዋለሁ። በዚህ ልክ ካሜራ ምናምን ሳልደቅን እንደዚህ ብዬ አናግራቸዋል። ማን ግን በእንግዳ ጋብዞ ሰይጣንና ሰውየውን ሰላቢውን የሰለበውን ሰውዬ ኢንተርቪው እያደረገ የመጀመሪያው ደፋሩ ሰው ቢኖር ሰላቢው ነው። የመጀመሪያው የዋህ ሰው ቢኖር ማን ያዘዋል? እግዚአብሔር ግን ረድቶት በሚዲያ ፊት ለፊት እያናዘዘለት ነው። በሚዲያ ፊት ለፊት እግዚአብሔር ማን ምስኪን ነው። እግዚአብሔርን ያጋለጠለት የዋህ ሰው ነው። ይሄንን የምናገረው ማን ስለማውቀው ሳይሆን እዚህ ጋር በማየው ነገር ነው። እኔ አላውቀውም ማን ያዘዋል፣ ምን ይሁን ምን አላውቀውም። እግዚአብሔርን ነው የምላችሁ። ከአንተ የወሰድኩብህ ነው ያለው። የተካፈልኩህ እንኳን አላለውም። የተጋራሁ ሼር ያደረኩህ እንኳን አላለውም። የወሰድኩብህ ድፍረትህን፣ ሞቲቬተርነትን፣ ኢንስፓየርነትህን፣ አነሳሽነትህን የወሰድኩት አለው። ኩምሽሽ ያለው መልሱ ራሱ አይታችሁታል። እንትና ማን ራሱ የሆነ በቃ ኖርማል አይደለም ፊቱ ራሱ። እግዚአብሔር እንዴ እኮ በጣም ቀላል እኮ ቋንቋ አይደለም የሚናገረው። ለምንድን ነው ከኔ የምትወስደው? ለምን እግዚአብሔርን አጠይቀውም ሲለው፣ እንዲያውም ጭራሽ እግዚአብሔርን ከጠየቁትና ከሱ ከሰጠኝማ ከዚህ ከታች ካሉት ሰዎች እንድርቅ ነው የሚያደርገኝ አለ። ታች የሚለው ማን ነው ታውቃላችሁ? ራሱን የሰቀለበት ቦታ ስላለ ነው። ይሄ ሰውዬ እዚህ ጋር የነበረው ሰውዬ የሚያወራው እና ራሱን የሰቀለበት ቦታ ስላለ ታች ካሉት ሰዎች ምናምን ያለው ምዕመኑን ነው፣ ህዝቡን ነው። ከእነሱ እንድርቅ ምን እንዲሆን ነው የሚፈለገው? ኢማጂን ማለት ትችላላችሁ፣ መገመት ይቻላል። እዚያውም ግልጽ ማድረግ ምንም ጥቅም የለውም። ያለምንም ሚዲያ አንድ ሚዲያ ላይ ቀርቦ የማያውቅ ሰው እንደዚህ አይነት ድፍረት አሁን ተሰምቶት እንዴት ሊያወራ ይችላል ብለህ ታስባለህ? ስልክ እንኳን በቅጡ ተጠቅሜ የማላውቅ ሰው ነኝ እኔ ማለት ስልክ አልጠቀምም፣ ሞባይል ምናምን ነገር አልጠቀምም። እሺ አሁን ምንም አይነት እውቀት የሌለኝ ሰው ነኝ፣ ማነው ድፍረት የሌለኝ ሰው ነኝ። ምንም በስርዓቱ እንኳን ሰዎችን ማናገር ማልችል ሰው አለ። በእርግጥ ያስታውቃል ሲናገር ራሱ። በዚህ ልክ የነበረ ሰው ሚዲያ ላይ መጥቶ ድፍረት ያገኘው ከማን ያዘዋል? ድፍረቱን ስለወሰደበት ነው። ስለዚህ ከራሱ በራሱ ሚዲያ ለራሱ ነው እየነገሩ ያለው። ሴጣን በዚህ ልክ ደፋር ሆኗል። ይኸውም ወስጄ ባለው ምን ታመጣለህ እያለው ነው። ያለ ጸበል እያናዘዘው ነው። ቀጥታ የሚሰጡኝ እነሱ ሚሴጅ ደስታል ከእነሱ ጋር ስለማወራ ምናምን ነገር። ስለዚህ ከኔ ኮንፊደንስ ወስደህ ቁጭ ትላለህ። የማን ያዘዋል? 20 ምናምን ዓመት የለፋበት ኮንፊደንስ አለ። let's do this ስቴፑ ግን ምንድን ነው? ላይክ ማን ያዘዋል? 20 ምናምን ዓመት የለፋበትን አንተ እዚህ ቁጭ ብለህ ትወስዳለህ አለው። ኦኬ
ያናግሩኛል። ስልክ እንኳን አልይዝም፣ በዚህ ውስጥ ነው ማናገራቸው ባለ ማንን እንደሆነ አናውቅም። ሜይ ቢ ሰዎችን ይሁን አጋንንትን ይሁን በደንብ ለይቶ አልተናገርም። ስልክ እንኳን አልይዝም፣ እኔ በኒው በሀሳብ ነው ማወራቸው አለ። ለይቶ ስላልተናገረ ወይም ተናግሮ ከሆነ አምልጦኝ ከሆነ አስታውሱኝ። አይታችሁት ከሆነ ቪዲዮ ግን ኖርማሊ ስልክ እንኳን አልይዝም ሲል ምን ማለቱ ነው? ያለበትን እሱ እነሱ እንደሚሉት ፓወራቸው፣ እኔ እንደምለው ደግሞ ስልብናው ወይም ሰይጣናዊ ኃይሉ የት ድረስ እንደደረሰ በዚህ ማየት ትችላላችሁ። የልጁ ማለት ነው። ይኸውላችሁ ኃይል የሚባለው ነገር እኔ የምለው የትኛው ኃይል የተፈጥሮ ኃይል የምለው ምንድን ነው? ቅስም የሚባለው ነው። እኔ ኃይል የምለው ሰውን የከበበው ከባቢ ኃይሉ ልክ ኤሌክትሪክ ላይንስ ኦፍ ፎርስ የሚባል አለ። አንድ ብረት ወይም ማግኔት ላይ ወይም ብረት ላይ ወይም ኤሌክትሪክ ላይ ኤሌክትሪክ ላይንስ ኦፍ ፎርስ የሚባል አለ። ኢነርጂ የዞረ ዙሪያውን ያለ ልክ የሆነ ነገር ስትነኩት ጥስ የሚያደርግ ነገር አለ አይደለም? የሆነ ሰሞኑን ራሱ በጣም ብዙ ሰው እንደዛ እየሆነ ነው አይደል? እኔም ራሴ እና እሱ ምን ይባላል? ቅስም ይባላል። ከአትክልት የምናገኘው ከውሃ የምናገኘው ከፀሐይ ብርሃን ተፈጥሯዊ ኃይላችን ነው። እሱ የኤሌክትሪክ አይነት ነገር አለን። እሱ ደመ ነፍሳችን ላይ ያለው ቅስም ነው። ከዛ ውጭ ግን ሰው ወይ ከእግዚአብሔር ኃይል ወይ ከአጋንንት ኃይል እንጂ ሌላ ኃይል አያገኝም። ነፃ ፈቃዱን ተጠቅሞ ከሁለት አንዱ ያገኛል። ነፃ ፈቃዱን ተጠቅሞ ነፃ ፈቃዱ ወደ ሴጣን ሊወስደው ይችላል፣ ወደ እግዚአብሔር ሊወስደው ይችላል። ፍሪ ዌል የሚባለው ነገር በጣም ከባድ ወይ ሰውን ውድቀት ደረጃ ላይ ያደረሰው ነፃ ፈቃድ ነው። እግዚአብሔር ለምን ሰጠን? ባሪያ ርከን እንዳንለው ወይም ደግሞ አምባገነን ዲክታተር እንዳንለው እግዚአብሔር ነፃ አምላክ የፍቅር አምላክ እንደሆነ ሊያሳየን ነፃ ፈቃድ ሰጠን። እንስሳት እንኳን ነፃነት የላቸውም። ስናርዳቸው ይታረዳሉ፣ ስናባራቸው ይባል። አንበሳን እንኳን ራሱ አድነን ዙ ውስጥ ከተን እየጎበኘ ነው። የሰው ልጅ በዚህ ልክ ነፃ ፈቃድ ተሰጥቶታል። ምክንያቱም አዳም መናፍስትን ማነው እንስሳትንና በምድር ላይ ያሉት ሁሉ ግዛ ተብሏል። ኢቭን መናፍስትን ራሱ እንዲያሸንፍ በአዲስ ኪዳን ስልጣን ተሰጥቶታል። ግን ነፃ ፈቃዱ ኢየሱስን ትቶ አጋንንትን እንዲያመልክ ካደረገው እውነት ነፃ ፈቃድ ባይሰጠን ይሻላል እስክል ድረስ ያደርገኛል። ተመልከቱት። ኢነርጂ ምናምን ጾሞ ጸልዮ ሰግዶ ያገኘው ኃይል አይደለም። ይሄ ልጅ ባክግራውንዱን በደንብ ባጠና ምናልባት ይሄን ልጅ የምታውቁ ሰዎች ባካችሁ ብትደውሉልኝ የበለጠ በደንብ እንድንማማርበት። ይሄ ማን ያቀረበው ልጅ ማለት ነው፣ እናቱ ማን እንደሆነች አባቱ ማን እንደሆነ ከልጅነት ጀምሮ የምታውቁት ሰዎች ብታናገሩኝ ደስ ይለኛል በእግዚአብሔር። ከዛ በኋላ በደንብ እንድንፈተፍተው እንድናወራው። እሱ ኢነርጂ የሚለው እሱ ፓወር የሚለው እሱ የሆነ የተለየ ኃይል ከሌሎች ዓለማት ፍጥረታት ጋር አወራለሁ ብሎ የሚልበት ምን እንደሆነ በእንግሊዝኛ ያሻሻለውን ቃል በአማርኛ ምን እንደሆነ ብናቀው የዛን ሰዓት እናርፋለን። ለእኛ አይደለም ለህዝቡን የሚያታልሉበትን መንገድ እናሳርፋቸዋለን ማለት ነው። እና ማን ግን በጣም አሳዘነኝ። እኔ 20 ዓመት 30 ዓመት የለፋውበትን እውቀቴን አንተ እዚህ ቁጭ ብለህ በእኔ ትጠቀማለህ፣ ወስጄብሃለሁ ነው ያለው።